ልጅ አላቸው ወይ የሚሉ ብዙ ነገር ማወቅ ፈልጋለሁ። እኔ ማቀው ነገር የለም እዛው በጸበልህ። ለምንድን ነው የተፋታችሁት? እሺ እሱን ሊነግሩኝ ይችላል። አንተ ተወኝ እኮ አልኩህ። ማዘር ያልገቦት ነገር አለ። እኔ ችግር የለውም ካሜራውም ይጠፋል። ቁጭ ብለን እንድንወያይ ብቻ ነው የምፈልገው። አሁን አንተ መተህ ወስደህ እዛ አነካክተኝ ከነካካሁት በኋላ የሰውዬ እኔ ላይ ጉዳት ቢደርስ እኔ የማን ያለህ እላለሁ እንዴ? አንተም ብትተው ጥሩ ነው ይህንን ነገር። ምክንያቱም ሰውየው አደገኛ ነው። ያው እንደሰማኸው አገሬ ሁሉ ነው የሚፈራው። የተፈራ ሰው ነው እና አርፎ መቀመጥ ነው የሚሻለው። እኔ መነካካት አልፈልግም። ኧረ እንደው ድንቅ የእርሶ ልጅ ነች ማዘር። እባክዎትን እዛ ቡና ስታፈላ ያገኘናት የእርሶ ልጅ እባክዎትን። ለምንድን ነው ይሁሉት? ይሄ እውነት መውጣት አለበት። ይሄን ቁጭ በሉ። ዛሬ ይሄን እውነት ሳንሰማ እንወጣም። ምን ነው መተህ እንደዚህ የምትነካካኝ? 25 ዓመት የሞላው የተዳፈነ ነገር ለምንድን ነው የምትቆሰቁሰው? አንተ ልጅ ምን ሆነህ ነው? እባክዎትን አሁን እኔ የምፈልገው ነገር እውነትን ነው። እውነትን ፍለጋ ነው ይሄ ሁላ ጥረት እያደረኩ ያለሁት። መጋረጃ ውስጥ እየተሸፈነ የሚኖር ሰው ነው። ልወደውም አልቻልኩም፣ ኑሮውንም ልደሰትበት አልቻልኩም። አየህ፣ ቤተሰብ ወስዶ አስገድዶ ዳረኝ። ከዛ ድንቄን ወለድኩኝ። እዛ ስኖር ያው ደስታ ስለሌለው ስምምነትም ስለሌለ መጨረሻ ላይ አውጥቶ ወረወረኝ እንደ ዕቃ። ይሄ እኮ በጣም የሚያስፈራ ሰውዬ ነው። ሰው ለመግደልም አይመለስም፣ ምንም ክፉ ነገር ለመስራት ፈጣሪውን የካደ ሰውዬ። አሁን ከዚህ ጋር ምን ብዬ ልነጋገር? አየህ፣ እየተብሰለሰልኩ ሄጄ ቤተ ክርስቲያን አልቅሼ እመለሳለሁ። እኔ በዛ በመጣሁበት በችግሬ ሰዓት ለችግሬ መፍትሄ ይሆናል ብዬ ስመጣ ነው የእሷ ባል ሌላ ደፍሮኝ እንደዛ ያችን ልጅ ላረግዝ የቻልኩት። ከዛ እንዳላወራበት ያላረገኝ ነገር እንዳይታወቅበት ያላረገ ነገር የለም። ያይታኛል። በቀደም እንደውም ዛሬ እናንተ መታችሁ ስላካሳከማችሁኝ ሰው ስላየኝ እንጂ አጥመልምለው አልጋ ላይ ያስቀርተውኛል። ገና ዝምድና አልተፈጠረም። በእጮኝነት ነው የተለያዩት ከወንድምየው ጋራ። እዛ መታ ቁጭ ያለችው እኮ እሷ ናት። እኔ እኮ ምን እንዴ! ይሄ እኮ ራሱ የራሷ የምትናገረውን ብታየው የሚያሳዝን ነው። ነጠላ ቀሚስ እንደሚያሳስብሽ አንቺ ጥፋትሽን ለመሸፈን አፋፌን አትበይ። አያት ልክ ነው። እውነቱን ነው። እውነቱ ሲነገርሽ አትንትናት በይ። እንኳን ልጅ እንደዚህ ይዤ ላነሳ እንኳን ልጅ ላነሳ ለራሴ የለበስኩትን የምሰራበትን ቀሚስ ለምን እንደሆነ ታውቂያለሽ? ልጅሽን ብትፈልጊያት ወልጃለሁ ብትይ ኖሮ ልጅሽን ጥለሽ አትወጭም። እናት ልጇን ጥላ አትወጭም። አንቺ አሁን እኔ እስከምታመምባት ድረስ ልጄን ማሳደግ እስከምችለው ድረስ እኮ ጥሬ ነው ቢቸግረኝ የተሻለ ህይወት የሰጠሁት። አንቺ እኮ የቡና አካዳሚ ነው እሱ ቢሰጥሽ እባካችሁ በቃ ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆውን ደግሞ ለእናንተ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ20% ቅናሽ ጋር አቅርበንሎታል። ውብይታን ከነፋሻማ አየር ጋር የያዙትን ቤቶች በ8% ቅድመ ክፍያ ጋር ማለትም ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ870 ሺህ ብር እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ጀምሮ እርሶ 32% በ3 ዓመት ውስጥ መክፈል ከቻሉ እኛ የተረጋገጠ 60% የባንክ ብድር አመቻችተንሎታል። ያስተውሉ፣ በእኛ በኩል ለምትሄዱ 10 ደንበኞቻችን እስከ 20% የሚደርስ ቅናሽ ያገኛሉ። ያሉን ቤቶች ውስን ስለሆኑ ከታች ባለው በድርጅቱ ስልክ ፈጥነው ይደውሉ። አረባክሽ ልዘርፉኝ ነው በህግ አምላክ። በስንት ዓመት ነው ዛሬ የመጣው? 20 ዓመት አይበልጥህም? እግር ጥሎ ዛሬ እንደው አለቀትርት የምትመጣብኝ? የለም አስወጡልኝ ባካችሁ እነኚህ ሰዎች። እኛ አልወጣም። እውነት ሳይወጣ እኔ ከዚህ ቤት ምንም ይምጣ የለ። እኔ በእንደዚህ ነገር አላምንም። አልወጣም። ልጆቻቸው እኛ ነን። አይ ተቸግረናል። እዚህ ያሳድጉልን። ይሄ አንድ ጥያቄ ነው። እሳቸው ችግር የለባቸውም ያሳድጉላችሁ። እኔ የምለው ፈይዛ አለወትሮህ ዛሬ ምን እግር ጥሎ ነው ቤት መጣ? አንድ ልጅ ያለው የምትለኝ ደግሞ እንዴ አንተ አይደለህ እንዴ እመቤትን ቅድሚያ ያጫት? ተየት የመጣሁት ነው የምወልደው እኔ ተየት አምጥቼ ነው? አንተ እስቲ አስረግጠህ ንገረኝ። ከየት ብዬ ነው? በስንት ዓመትህ ነው ይኸው ዛሬ ቤት የመጣኸው? ምን እግር ጥሎ እንደመጣህም አላውቅም። ምን ይዘብኝ መዘዝ ነው የመጣኸው? አንተም አይደለ መጀመሪያ እመቤትን ያጫት? እስቲ በል እስቲ እንደው አስረግጠህ ንገረኝ እስቲ እንደው በስንት ዓመትህ ነው ዛሬ የመጣኸው? 20 ዓመት አይበልጥህም?
እግር ጥሎ ዛሬ እንደው አለቀትርት የምትመጣብኝ መዘዝ ይዘህ መዘዘኛ ድሮ ማለ መዘዝ ስራ የለ አንተ መቼም ሁለታችሁ መሀል ያለው ጸብ ምንድነው ግን አለመግባባቱ ምንድነው? አዎ እኔ እዚህ ቤት መምጣት አልፈልግም። እዚህ ቤት ስመጣ ብዙ ማስታውሰው ነገር አለ። ያው ነይ ስላልከኝ ግዴታ ልጅቷም አባቷን ማወቅ ስላለባት ነው የመጣሁት። አባት ነኝ የሚለውም ሰው ራሱን አባትነቱን ተቀብሎ ልጅቷንም እንዲያሳምን ስለፈለግኩ ነው የመጣሁት እንጂ መነሳቱን ሁሉ የምችልበት አጋጣሚ ላይ አይደለም። እውነት ነው አባቷ ነው አቶ ጋዲሳ የልጅቷ አባት ነው። ያውቃል፣ እኔ ልቦናው ያውቃል። ለምን እንደሚክድ አላውቅም። እኔ ወደዚህ ቤት ወደ እሱ ቤት መምጣት አልፈልግም። የሚያመልከውን ነገር ማየትም መስማትም አልፈልግም። እሱ አመልኮት የተመቸው ሰው ነው። እሱም ብሎ ሰው አዳኝ ነኝ እያለ አይታል። እኔ ተሳስሬ ቁጭ ብያለሁ ከራሴ ጤናዬን ታውቆብኝና እኔ አሁን ለሱ ምነግረው ምንም ነገር አያስፈልግም። እናንተ እንድሰሙት ካልሆነ በስተቀር ልጁ ናት። በቃ እናንተው ማመን አለብህ። ክብርህን አንተ ለክብር ስትጨነቅ የሰው ልጆች ህይወት መበላሸት የለብም። የወንድም የሚሆን ሲመሳቀል አንተ መጋረጃው ዝም በይ አንቺ የምታውቂው ነገር የለም። ዝም በይ ምን ያሳደገሽ አባትሽ ወላጅ አባትሽ እኮ ነው። ምን አሳድጎሽ ነው? አንቺም ያንዷ እዚህ የምትመላለስ ሴት ልጅ ነሽ አሉ። ከሷ የወለደሽ ነሽ። አንቺም ልጇ ነሽ ልጁ ነሽ። ቅድም ነግሬ ካለ እነሱ ስም ይገጣ አለማውቀሽ ነው። እናትሽን እንደዚያው ይሄው አስረግዞ እንዲ በቃ እሱ ለምዷል እኮ አሁን ሰው ስለማያውቀው እንጂ ይሄ በመጋረጃ ጀርባ ሆነ የምታካብቶ ሀብት ይቅርብህ። ልጅህን ተረከበኝ። እቺንም ደግሞ እናቷ ጋር ስጣት። አንተ መጨረሻ ግን አምርም ልጆችህም እንደው እንጃ መጨረሻው በሰውም ፊትም ሆነ በእግዚአብሔር ፊት እንጃ። እኔ አንተ ጨርሰው ቃላቱን አንተ ጨርሰው። ስለዚህ ልጅህን ተረከብ። ኧረ እባካችሁ እንደው ዛሬ ምንድነው የምታወሩት እናንተ ሰዎች? በቃ ጉዳያችሁን ከጨረሳችሁ ለምን እኛ ጉዳያችን ገና አላለቀም። ያውራ ሲያፍካሉ ለምን አላወራም? ለምን ዝም ያለ ይመስላል? እሳቸው አወሩ እኮ በቃ ምን ያወራል? ዝም አላፉን አስያዝነው። ለምን ስራውን ያውቃ። ስለዚህ በስንቱ ህይወት እንደተጫወተ ደግሞ ዶሮ ሊመጣበት ነው። የኛ ሳልክ ዶሮ ሌላ ሊመጣ ነው። ያንቺን ቤተሰቦች እኮ ሊመጡ ነው። አሁን ምንም አልጨረሰም። እማኝ ካላችሁ አንተ አባትነትን ተቀበል። እንግዲህ እግርሽን ማነሳሽበትን ጠይቅ ሂጂና። አባትነት ታውቃለህ። ልቦና አይ እንግዲህ በቃሽ እንቆየ። አይ ልቦና እያወቃታል። እኔ እዛው ዘመጣህልኝ እንደለኔ አንተ ምንም አትፈልግም። ካንተ ምንም አትፈልግም። ሀብታለን እኛ ጋር ትኖራለህ፣ ግን ልጅነቷን ተቀበል ነው። የለም አስወጡልኝ ባካችሁ እነኝህ ሰዎች። እኛ አንወጣም። እውነቱ ሳይወጣ እኔ ከዚህ ቤት ምንም ይምጣ የለ። እኔ በእንደዚህ ነገር አላምንም፣ አልወጣም። እስካሁን ታግሻለሁ። ከመጋረጃ ትወጣለህ፣ ልታጋባኝ ነው። ትረከባለህ፣ ቆመህ ትረከባለህ። ልጅህን ይታቃታለሁ፣ ወድህ ታውቃታለህ። ግድ ነው እንዴ? ያንተ ልጅ ነው እንዴ የምታመጣት? አሁን ልጆት ከሆነች እንድታምኑ እንፈልጋለን። ይሄው የሁላ ማስረጃ ሚያንተ የሚለው ወደ እርሱ እማኝ አንጡ፣ ነቃሽ አንጡ። እስቲ ልጆቻቸው እኛ ነን። አይ ተቸግረናል እዚህ ያሳድጉልን። ይሄ አንድ ጥያቄ ነው። እሳቸው ችግር የለባቸውም ያሳድጉላችሁ። ይልሻን ለዚህ ድረስ የመጣ ነው ከአዲስ አበባ እዚህ ለማደጎ ልጅ ለመስጠት እኮ አይደለም። እውነቱን ለማውጣት እውነቱን ለማግኘት ነው። የ30 ዓመት ጥያቄ መልስ ለመስጠት ነው። የ30 ዓመት ታሪክ ይዘን የመጣ ነው። መታላለች ልጅቷ። ከዛሬ ጀምሮ አባቴ ማነው እንዳትኝ ያው እዛ ውስጥ ጓዳ ውስጥ ያለው ሰው እዚህ ውስጥ መግባት አይቻልም። በህግ አምላክ ሰው ቤት መጥቶ እንደዚህ አይነት ነገር አለ። ትንግርት እባክሽ ተረጋጊ። ምን ነገር እየተፈጠረ አባቴ የሚባለው እዚህ ውስጥ ነው ያለው? እሺ ስለናጀበ ነው አባቴ። ቆይ ምንድነው ስራውስ ምንድነው? ሰላም የትርታ ሚዲያ ቤተሰቦች እንደምን ቆያችሁኝ? ተመስገን ነኝ። እንግዲህ ውድ ቤተሰቦች ከአዲስ አበባ ከወጣን ዛሬ 3ኛ ቀናችንን ያያዝነው። እንግዲህ ይህን እውነት ለማጣራት በዚህ ከአዲስ አበባ እንዳልኳችሁ 320 ኪሎ ሜትር ያህል ተጉዘን ቦታውን መጥቀስ ለደህንነታችንም ለአካባቢውም ስም ጥሩ ስላልሆነ ቦታውን መጥቀስ አንፈልግም። ዛሬ እንግዲህ ወደ አንድ ቤት ሄዳለሁ። ወደ አዋቂው የመጀመሪያ ሚስት ወደ ተባለችው ጥቆማ ደርሶኝ ወደ እሳቸው ቤት ልሄድ ነው። እንግዲህ ትልቅ እውነት አገኛለሁ ተስፋ አደርጋለሁ። ከዚህ ከተማ ይህን እውነት ሳላጣራ የትም አልሄድም።
እንግዲህ ፈጣሪ ይርዳኝና ይህን እውነት ለማጣራት ክትትል እያረኩ ነው። በተቻለ መጠንም ዲኤንኤ ለማስመርመር ጥረት እያረግን ነው። ዲኤንኤውን ከዚህ አዲስ አበባ ልከን ለማስመርመር ጥረት እያረኩ ነው። አዲስ ነገር ካላሳውቃችኋለሁ። አሁን የአዋቂው የመጀመሪያ ሚስት ወደ ተባሉት ቤት ቀጥታ ወደዛው አመራለሁ። ትልቅ እውነት እሳቸው ጋር ይገኛል ብዬ ተስፋ አረጋለሁ። ለሁሉም ነገር መልስ ይሰጡኛል ብዬ ተስፋ አረጋለሁ። ወደዛው እናመራለን። ቤተሰቦች እንግዲህ የአዋቂው የመጀመሪያ ሚስት ቤታቸው ይሄ ነው። ቀጥታ ወደዛው ቤት እናመራለን። አንኳኩተን ገብተን የሚፈጠረውን ነገር እናያለን። እንግዲህ ቀጥታ ወደዛው ልገባ ነው። ፈቃደኛ ከሆኑ እንግዲህ ያው ቃለ መጠይቅ ማድረግላቸው ይሆናል። በዚህም አለበዛ ከእሳቸው ትልቅ ሚስጥር አገኛለሁ ተስፋ ስለማድረግ ወደዛው ሄዳለሁ። ሰላም ነው ማዘር፣ እንዴት ኖት? ምንድን ነው? ሰላም ነው። ምን ፈልገህ ነው? ተመስገን እባላለሁ። እና እርስዎን ፈልጌ ነው የመጣሁት። እንዴ ኧረ እኔ ምንም የለኝ። ምንድን ነው የምትፈልገው? ከእርስዎ ጋር ማውራት ፈልጌ ነው። ለዛ ነው አንኳኩቼ ዘው እንዴ ዝም ብሎ ይገባል ሰው ቤት? አንድ ነገር ማጣራት ስለፈለግኩ ነው። ይፈርሳል። ይሄን ነው ቆርቆሮውን ቤት ነው? ኧረ እኔ ከመንግስት አካል አይደለም የመጣሁት፣ ሌላ ጉዳይ ነው። ምን ጉዳይ? ቁጭ ብለን የምናወራው ትልቅ ነገር አለ። እንዴ ገና ስለ ቀድሞ ባለቤቱ አንዳንድ ነገር ለመጠየቅ ነው የመጣሁት። ወይ ጉድ! በል እዛው በጸበልህ ወንድሜ። እባክዎትን ማዘር፣ ከእርሶ የምፈልገው ትልቅ ሚስጥር አለ። ኧረ እባክህ እኔ ዝም ብለህ ወስደህ እዛ አታነካካኝ። በሰላም የተቀመጥኩትን እባክዎትን ይሉት። ወደዚህ ቁጭ ብለን የምናወራው ነገር ነው። ምንም እኔ ከመንግስት አካልም አይደለም የመጣሁት፣ ከሚዲያ አካል ነው የመጣሁት። አንዳንድ እውነቶችን መጀመሪያ ሰው ቤት ዘው ተብሎ ይገባል። ሳላንኳኳ አልገባ አንኳኩቼ ግቡ ሲሉ ነው የገባሁት። እኔ የምጠብቀው ሰው ስላለ ነው እኮ። ይኸውልህ ስለ አዋቂ ቀድሞ ባለቤት እንደነበሩ አውቃለሁ እና ስለ እሳቸው አንዳንድ ነገር እንዲነግሩኝ ስለምፈልግ ነው። እባክህ የኔ ልጅ አታነካካኝ። እዛ ውስጥ ይኸውልህ ስለ ባለቤቱት ማወቅ እፈልጋለሁ። እንዲሁም ስለ ወንድማቸው ልጅ አላቸው የሚል ብዙ ነገር ማወቅ እፈልጋለሁ። እኔ የማውቀው ነገር የለም። እዛው በጸበልህ። ለምንድን ነው የተፋታችሁት? እሺ እሱን ሊነግሩኝ ይችላል። አንተ ተወኝ እኮ አልኩህ። ማዘር ያልገቦት ነገር አለ። እኔ ችግር የለውም፣ ካሜራውም ይጠፋል። ቁጭ ብለን እንድንወያይ ብቻ ነው የምፈልገው። እኔ ምንም የማውቀው ነገር የለም። ሂድ ወደ ጉዳይ። የተደናገጡት እዛ ሄዳ አታነካካኝ። እኔ በሰላም የተቀመጥኩበትን ወስደህ እዛ እኔ ትቼ የመጣሁበት ቦታ ወስደህ ዝም ብለህ አታነካካኝ። ትተው የመጡበት ትልቅ ምክንያት ቢኖሩት ነው እና ለእኔም እንዲያስረዱኝ ስለምፈልግ ነው። እኔ ምንም የማስረዳህ ነገር የለም። እባክዎትን ማዘር፣ ቤቶት ከአዲስ አበባ ድረስ ነው ወደዚህ ክፍለ ሀገር የመጣሁት። እውነት አለ ተብሎ ብዙ ነገር አለ ተብሎ የመጣሁት። ዛሬ ከመጣሁ ሶስተኛ ቀኔ ነው። ሶስተኛ ቀኔ ነው ከመጣሁ እዚህ። እዛ ቤተሰብ አለኝ፣ ህይወት አለኝ። እሱን ጥዬ የመጣሁት እውነት ፍለጋ ነው። ስለዚህ ችግር የለውም፣ ካሜራውም ይጠፋል። መጀመሪያ ካሜራ አጥፍተን እናወራና ፈቃደኛ ከሆኑ ብቻ ነው ቀረጻ የምናደርገው። እንዳልኩት ከአዲስ አበባ ድረስ የመጣሁበት ትልቅ እውነት ትልቅ ዓላማ ይዤ ነው እና እባክዎትን ችግር የለውም። አሁን ላስረዱት። ካሜራው ይጥፋ፣ ካሜራ አጥፍተን እንወያይና ፈቃደኛ ከሆኑ ብቻ ነው የሚቀረጸው። ካልሆኑን ይወጣለሁ። ደግሞ መነግሮት ምክንያት አሳማኝ ስለሚሆን ፈቃደኛ እንደሚሆኑልኝ ተስፋ አደርጋለሁና ካሜራማን ካሜራውን ተጠፋልኝና እኔ ጉዳዩን ላስረዳቸው። ምናልባት ካሜራ ስላለ ደብሮት ከሆነ አጥፋው እባክህ። ሰላም የትርታ ሚዲያ ቤተሰቦች፣ እንግዲህ ከእናታችን ጋር ተመልሻለሁ። እስካሁን ትንሽ ክርክር አድርገናል። ላለፉት 15 ደቂቃዎች ያህል ካሜራ አጥፍተን ተወያይተናል። የመጣሁበትን ዓላማ፣ ከአዲስ አበባ ድረስ ለምን እንደመጣሁ፣ ምን እንደምሰራ ዝርዝር ነገሮችን አስረድቻችኋለሁ። አሁን ፈቃደኛ ሆነዋል። ቢሆንም ሙሉ ፈቃደኛ አይደሉም፣ ግን ቢያንስ ስላለው ነገር እንዲነግሩኝ፣ እዚህ ቤት በብቸኝነት እንደሚኖሩ፣ ከዘመድ ከእህቶት ልጅ ይበሉኝ ከዘመድ ልጅ እንደዚህ ጋር እንደሚኖሩ አውቃለሁ እዚህም ቤት እና ስላለው ነገር እንዲነግሩ ይፈልጋለሁ። ከአዲስ አበባ ድረስ የመጣሁት እንዳልኩት ብዙ እውነት ፈልጌ ነው። በመጀመሪያ ራስዎትን ያስተዋውቁኝ፣ ስለ ቀድሞ ባለቤቶትም ያለውን ነገር ቢነግሩኝ። ይገባኛል ተጨኘ እየጠየቅኩት መሆኑን፣ ግን ምክንያቱም ስላስረዳሁት አሁን ይረዱኛል ብዬ አስባለሁ። እሺ እንግዲህ እኔ ያው አለሚቱ ነው የምባለው። አንተ ለማንኛውም አጣርተህ ነው እኮ ማንነቴን የመጣኸው። አንተ ልጅ እዛ ሄደ ከዚህ ሰውዬ ጋር ባትነካካ ጥሩ ነበረ። ይሄ ሰውዬ በጣም አደገኛ ነው እኮ። እኔ ለራሴ ይፈራለሁኝ አየህ። እና እኔ እዚህ ያው ብቻዬን ነው የምኖረው። የእህቴ ልጅ አለች፣ ከእሷ ጋር ነው የምኖረው። ከእሱ ጋር ከተለያየው በጣም ቆይቻለሁ። እና ምንም ልጅ አልወለዱም ነው እርሶ? እኔ አልወለድኩኝም። አንተ ግን አሳዘንከኝ። እዛ ሄደ ከዚህ ሰውዬ ጋር ትነካካለህ። የኔ ልጅ ምን ሆነ ነው? ባታደርገው ጥሩ ነበር። አየህ ጥሩ ሰው አይደለም። እና እንግዲህ እግዜር ይሁን። አንተ ሄደ ተነክረሃል። እኔ እንጃ
እንደው አሁን ወደ አዲስ አበባ የመጣሁበትን ከአዲስ አበባ እዚህ ድረስ የመጣሁበትን ነገር ተናግሬያለሁ። ምክንያቱም የአንዲትን ልጅ የአባትነት ጥያቄ ለመመለስ ከእርሱ የቀድሞ ባለቤት ከአዋቂ ሰውዬ ከእሳቸው ታላቅ ወንድም ጋር ነው እዚህ ድረስ የመጣ ነው። አሁን እንዳልኳችሁ 3ኛ ቀኔ ነው ማዘር እዚህ ስቀመጥ እንዳልኩ እዛ ቤተሰብ ህይወቴን ጥዬ የመጣሁበት ይህን እውነት ለማውጣት ነው። ከአዲስ አበባ መውጣት በአሁኑ ሰዓት ጥሩ እንዳልሆነ ያው ክፍለ ሀገር ላይ ሁሉም ቦታ ባይሆን አንዳንድ ቦታ ጥሩ እንዳልሆነ ስለሚታወቅ ለደህንነቴ ሪስክ ወስጄ ከምሰራውም ስራ አንጻር ደህንነት ያሰጋልና እስካሁን ያለንበትን የክፍለ ሀገር ስም ያልተጠቀምነው ለዛ ነው። ምክንያቱም እዚህ አካባቢ ማን ይኑር ጠላት ይኑር ወዳጅ ይኑር ምንም አውቀው ነገር የለምና እስካሁን ያለሁበትን ቦታ ራሱ በኪሎ ሜትር ጠቀስኩ እንጂ ትክክለኛ አድራሻውን ሎኬሽኑን ያልጠቀስኩት ከዛም አንጻር ነው። እስቲ ስለ ራስዎት ታሪክ ያጫውቱኝ፣ ችግር የለውም። እርስዎ ያሉበትን ሁኔታ ያጫውቱኝ። ለምን ከባለቤቶት ተፋቱ የሚለውን ነገር ስለ ባለቤቶት የቀድሞ ባለቤቶት ያለውን አንዳንድ ነገር ያጫውቱኝ። እኔም ደግሞ የመጣሁበትን ጉዳይ ነግሮታለሁ። አይ እኔማ ያው እንግዲህ አልመች ብሎኝ ኑሮ አልመች ቢለኝ የሚያሰጋ ነገርም ፍርሃትም ስለነበረብኝ ተለያየን። አሁን እዚህ ያው እኖራለሁኝ ራሴ በሰላም እኖራለሁ። ብቻዬን ነው የምኖረው እንደነገርኩህ። አንድ የእህቴ ልጅ አለች አብራኝ። በቃ እኔ እንደዚሁ ነው የምኖረው። ይኸው ነው የኔ ኑሮ እንደዚህ ነው። እና እሳቸው ጋራ ግን አታነካካኝ። ከዚህ ሰውዬ ጋራ እኔን ለምን ነው አታነካካኝ። የሚፈሯቸው? እርስዎ የራስዎት እምነት ካለዎት በእንደዚህ አይነት ነገር አያምኑም ወይ? በፊት ላይ የሆነ ነገር ሊኖሩት ይችላል። አሁን ላይ ግን ከእሳቸው ከተለያዩ ለምን ይፈሯቸዋል? በጣም ብዙ ሰው ይፈራቸዋል እዚህ ከተማ ላይ። ስለ እሳቸው መረጃ ለማግኘት በጣም ተቸግሬያለሁኝ። እስካሁን የሁላ ቀን የፈጀብኝ ለዛ ነው። ከዚህም በኋላ ብዙ ቀን ሊፈጅብኝ ይችላል። ለምንድን ነው እንደዚህ የሚፈሩት? ሰውየው እንግዲህ ይፈራል እንደሰማኸው ነው። እኔም በጣም ነው የምፈራው። ከዚህ ሰውዬ ጋር መነካካት አልፈልግም። እኔ የራሴ እምነት አለኝ። በራሴ እምነት ነው የምኖረው። በዛም ምክንያት ነው የተለያየ ነው። ግን ያው አየህ እንደዚህ አይነት ሰው ጋራ ሄደህ አትነካካም። አርፈህ የራስህን ቦታ ጠብቀህ ነው የምትኖረው እንጂ ሄደህ እሱ ጋር ተነካክተህ ከዛ በኋላ ለሚመጣብህ ነገር ማን ኃላፊ ይሆናል? ጉዳት ሊደርስብህ ይችላል። በራሴ እምነትም ቢኖር መንካት የለብኝም። አየህ እዛው በተቀመጠበት ይቀመጥ። እኔ የራሴን ክብር ጠብቄ መኖር አለብኝ እንጂ አሁን አንተ መተህ ወስደህ እዛ አነካክተኝ ከነካካሁት በኋላ ሰውዬ እኔ ላይ ጉዳት ቢደርስ እኔ የማን ያለህ እላለሁ እንዴ? አንተም ብትተው ጥሩ ነው ይህንን ነገር። ምክንያቱም ሰውየው አደገኛ ነው። ያው እንደሰማኸው አገሬ ሁሉ ነው የሚፈራው። የተፈራ ሰው ነው እና አርፎ መቀመጥ ነው የሚሻለው። እኔ መነካካት አልፈልግም። ኧረ ምን አሁን በወጣኝ። ቢሆን እርሱ ያው የሚነግሩኝ ነገር እኔ ከምፈልገው ጋር ጭራሽ ሊመጣጠንልኝ አልቻለም። ይህም የሆነበት ነገር እርሶ እኔ ወደዚህ ስመጣ አንዳንድ ጥቆሞች ደርሶኛል። እርሶ ላይ ትልቅ በደል እንደደረሰ ከየት እንደምጀምር አላቅም። ውድ ቤተሰቦች ለእናንተ ያልገለጽኩትም ነገር አለ። ከቀድሞ ባለቤቱ ታላቅ ወንድም ጋር ሆነን ወደ እዚህ ገጠራማውም ወደ ከተማውም እየተዘዋወርን እዚሁ ብቻ እዚህ ክልል ላይ ስናጣራ ነበረ ስለ አዋቂ ሰውዬ ስለ ቀድሞ ባለቤቱ። እርሶ አሁንም ቢሆን የደበቁት ነገር እንዳለ አውቃለሁ። እዛ ቤት ካሉት እሺ የቀድሞ ባለቤቱ አዋቂ ሰውዬ እዛ ቤት ብዙ የሚካድሙት ልጆች እንዳሉ የሚያሳድጉት አለ። የማን ልጆች ናቸው? የቀድሞ ባለቤቱን ስጠይቅ የኔ ልጆች አይደሉም ብለውኛል። ምንድን ነው በስለት የመጡ ልጆች ናቸው? ምንድን ነው? እንዴት ሰው ልጁን እዛ ቤት ሊሰጥ ይችላል? ብዙ ልጆች እንዳሉ ከ4 ከ5 እንደሚያሳድጉ እሳቸውም የተቸገሩ ልጆችን የጎዳና ልጆችን ማሳደግ የከበዳቸውን ወላጅ ልጆችን እንደሚያሳድጉ ነው የነገሩኝ። ስለዚህ የሚያውቁትን ነገር ይንገሩኝ። በዚህም ጉዳይ በተነሳ ነው እርሶ ጋር የመጣሁት። ኧረ እኔ ምንም አላቅም። እንዴ አንተ ልጅ ምን ሆነሃል? ለምን እሱን አትጠይቀውም እንዴ? እሱን ጠይቀው ሂድና። እኔ ምንም የማውቀው ነገር የለም። ልጅ ይኑረው አይኑረው ምንም የማውቀው ነገር የለም። ከሱ ጋር መጠየቅ ነው፣ እዛው ማጣራት ነው ከባለ ጉዳዩ ጋር። እኔ ጋር ምን አመጣህ? ኧረ ተው አንተ ልጅ ተው። እኔ አታነካካኝ ከዚህ ሰውዬ ጋር እባክህ። ያው ምክንያቱም እዛ ቤት ኖረዋል። እርሶ በሚኖሩ ሰዓትም ልጆቹ ሊኖሩ ስለሚችሉ ይህን እውነት ይንገሩኝ።
እዛ ቤት ያሉትን ልጆች እኔ ራሱ አሳስቦኛል። ከየት የመጡ ናቸው? እኔ ረስቼዋለሁ ታሪኩን። በቃ እኔ አሁን ከዛ ከወጣው በኋላ ስለነበረው ነገር ረስቼዋለሁ። ምንም የማውቀው ነገር የለም፣ አላውቅም። እባክዎትን አይደብቁኝ። እኔ በጣም በተስፋ በጉጉት እየጠበቅኩት ያሉት እርሱ ጋር ትልቅ ነገር ይገኛል። እዛ ቤት ስላሉ ልጆች አዋቂ ሰውዬ ስለወለዳቸው ልጆች እርሱ ይነግሩኛል ብዬ ነው። እኔ ስለማላቅ ነው እኮ። በአቅማ ነግረህ ነበረ። ምን አስደበቀኝ ብለህ ስለማላቅ ነው። አሁን እንደው እኔ ቀድሜ ከማወራው እርሶ ቢያወሩት ብዬ ነው። ማለት ካጣሯቸው መረጆች እርሶ ብዙ መረጃ እንዳለሁት ስለ አዋቂው መናገር የሚከብድኝ ነገሮች አሉ። እባክዎትን ይንገሩኝ። እዛ ቤት ስለሚካድሟቸው ልጆች ማወቅ ፈልጋለሁ። እኔ አንዷን በአካል አግኝቼ ማዋርቻት ነበረ እኮ። እዛው ነዋ መጨረስ ያለብህ። እኔ ጋር ለምን መጣ? እኔ ምንም የማውቀው ነገር የለም አልኩ። አይፍሩ፣ እኔን ይመኑኝ፣ ችግር እንዴ የለውም። እኔ የምፈራው ሄዶ መነካካት አልወድም፣ አልፈልግም በመጀመሪያ። ከዛ የማውቀው ነገር የለም። በአቅ እኮ ነግረህ ነበር። ምንም የማውቀው ነገር የለም። እርስዎ እርግጠኛ ኖት? ልጅ የሎትም? እኔ የለኝም። አልዋሹኝም? አልዋሸሁም። እኔ አልወለድኩም፣ የለኝም። እንዴት ተጋብተው አልወለዱ? ያው እንግዲህ ተፈጥሮ መሀን አርጋኝ ነው። እንደው ራሶት ላይ ባያማሩት እውነቱን ቢነግሩኝ። አይ ምንም እውነት የለውም ከዚህ ውጭ። እኔ ምንም ልጅ የለኝም፣ አልወለድኩም። ስለሱም ጉዳይ የማውቀው ነገር የለም። እባክህ አንተ ልጅ ተወኝ። ስለዚህ ሰውዬ ምንም አትጠይቀኝ፣ እዛም ወስዳ አታነካካኝ። እኔ በሰላም ኑሮዬን እየኖርኩ ነው፣ ልኖርበት። ተወኝ እባክህ። ችግር የለውም። እኔ ዛሬ አዋቂውንም ሰውዬ ቢሆን እዛውም ሄጄ ቢሆን ከቻለን እዚህ እንዲመጡም ጠይቀንም ቢሆን ሁሉንም ነገር ላወጣ ነው ዛሬ ቆርጬ የተነሳሁት። እሳቸውንም አሳምኜ ዲኤንኤ ምርመራ ማድረግ ፈልጋለሁ። በዛ ኬዝ ነው እዚህ ድረስ እንግዲህ የመጣንበትን ዓላማ ለማሳካት ጥረት እያደረኩ ያለሁት። ችግር የለውም። እርስዎ ለመናገር ፈቃደኛ አይደሉም። እንደው የመጨረሻ አንድ እድል ልስጦት። የሚነግሩኝ ነገር ምንም የለም? ምንም የለም የኔ ልጅ። ስለማላቅ እኮ ነው። በአቅም ነግርህ ነበረ። ምን አስደበቀኝ ብለህ። ስለማላቅ ነው። አላቅም፣ ምንም አላቅም። እኔ ልጅ ይኑረው አይኑረው ምን ይሁን ደግሞ ረስቼዋለሁ። እኔ ስለሱ ታሪክ ረስቻለሁ። በቃ አሁን በምን ሁኔታ ነው ያሉት? እሺ አሁን ስላሉበት ይንገሩኝ። ምን አይነት ህይወት እየኖሩ ነው? እኔ እየኖርኩ ነው። ሰላማዊ ህይወት እኖራለሁ። ያው ብቻዬንም ብኖር ሰላማዊ ህይወት እኖራለሁ። ከሱ ከጭቅጭቅ ከምን ከመንገላታት ከብዙ ነገር ራሴ ድኛለሁ። ይኸው በሰላም እየኖርኩ ነው ከእህቴ ልጅ ጋር። አሁን ደግሞ ሄጄ ከሱ ጋር መነካካት አልፈልግም። አታነካካኝ ከዚህ ሰውዬ ጋር እባክህ። እንደው ከአንድ የቅርብ ወዳጆት አንድ ነገር ሰምቻለሁ። ስለ አዋቂው ሳጣራ ስለ እርሶ ጥቆማ ሲሰጡኝ እንደው በየቀኑ ቤተክርስቲያን የሚሄዱ ማልቀስ ነው። አንድ የሚከነክናቸው ነገር አለ። እሱን ነገር እንደው ካወጣልሃቸው እንደው አንተንም ሶሻል ሚዲያ ላይ አውቃለሁ፣ እንደዚህ እከታተላለሁ ዩቲዩብ ምናምንና እንደው ይሄን ነገር ሳጣራ ስለ አዋቂው ብዬ የመጀመሪያ ሚስታቸው ብዙ የሚያውቁት ነገር አለ፣ ብዙ የተበደሉት ነገር በየቤተክርስቲያኑ እየሄዱ ማልቀስ ነው። ለሰውም አይቀርቡም። ከሰው ጋር ቅርርብ የላቸውም። አንድ የዘመድ ልጅ ቤት አላቸው። ከቤት መውጣት የለም። ከሄዱም ቤተክርስቲያን ነው፣ ከተቀመጡም ቤታቸው ነው። ግን ሁሌ ቤተክርስቲያንም ሲሄዱ በቃ እንባቸውን እያለቀሱ ብቻ መጸለይ ነው። የሚከነክናቸው ነገር አለ የሚባል ነገር ሰምቼ ነው። አይ ምንም የለም። ይሄ እንግዲህ እኔ በምን እንዳዩት አላውቅም። ቤተክርስቲያንማ ያው ለንስሐም ለጸሎትም ይለቀሳል። እንግዲህ ቤተክርስቲያን መሄድ የሃይማኖት ግዴታ ነው። ለንስሐም ይሁን ለጸሎትም ይሁን ይለቀሳል። በየቀኑ እንደሚያስለቅሱት ጉዳይ ምን ይሆን? ያው እንግዲህ የእግዚአብሔር ፍቅር ነው፣ ሌላ አይደለም። የእግዚአብሔርን መንግስት በመናፈቅ ችግር የለውም። አንድ ሰው አስገባልዎታለሁ። እርስዎ ሊናገሩ ፈቃደኛ አይደሉም። ካሜራ ጀርባ ያዘጋጀነውን ሰው ታመጡልኛላችሁ። እሳቸውም ያው እንግዲህ ከገቡ በኋላ ደግሞ ትንሽ ቆይታ የምናደርግ ይሆናል ብዬ ተስፋ አደርጋለሁ። እዚህ እንዳልኩት የመጣሁበትን ዓላማ ሳላሳካ ወደኋላ የለም። ስለዚህ ያመጣነውን እንግዳ ካሜራ ጀርባ ያላችሁ ልጆች አስገቡልኝ። እባክዎት ግቡልኝ። አቶ ፈይሳ እባክዎትን ግቡ፣ ቁጭ በሉ፣ አረፍ በሉ። ወይዘሮ አለሚቱ ከየት ሀገር መጣሽ ዛሬ? በስንት ዘመንሽ መጣሽ እናቴ? ደህና ነሽ ወይ? ለጤናሽ እንዴት ነሽ? አለሽ እንዴ በህይወት? አንተ ሰውዬ ከየት መጣ? ደህና ነሽ?
አለሁ እኔ የት እሄዳለሁ አለሁ እኮ። ከአዲስ አበባ ድረስ እንግዲህ አብረን ነው ከአቶ ፈይሳ ጋር የመጣ ነው። ይኸው እንግዲህ ወደ እሳቸው ቤት መተናል። እንግዲህ ወይዘሮ አለሚቱም ሊነግሩኝ ፈቃደኛ ምን ነገር አልሆንም። እርሶን ያስገባሁበት ቤታቸው ድረስ የመጣሁበት ወይዘሮ አለሚቱ ጉዳዩን አስረድቼም ሊረዱኝ አልቻሉም። ከአዲስ አበባ ድረስ የመጣንበት ጉዳይ እንዳለ በነግራቸው ምንም ፈቃደኛ ሊሆኑልኝ አልቻሉም። ስለ ወንድሞት አንዳንድ ነገር ቢነግሩኝ ብዬ ነበር። ያው ወንድሜ ጋር እንኳን አታነካካኝ። እኔ ወንድሜ እንደው እሳቸው ቢነግሩኝ ብዬ ነበር። ያው ከወንድሞት ጋር ባለፈውም በትልቅ ጸብ ነው የተቋረጠው። ትንግርት የእርሶን ወንድም መጋረጃ ገልጣ ገብታ ካልገደልኩ ብላ ትልቅ ጸብ ተፈጥሮ ነበር። ልክ በትንግርት የተነሳ ብዙ ነገሮች ተነጋግረናል ከሱ ጋራም። ከዚህ በፊትም እኔ እሱ በመጋረጃ ውስጥ ኑሮ መጋረጃ ውስጥ የሆነ ሰው እንዴት አድርጌ ሳታየው ምን ሳትለው አብሬ ማህበራዊ ኑሮን አብሬን መሰረትክ ድረስ እንዴት ብለህ ትጠይቀዋለህ? ስለዚህ እኔ ከሱ ጋራ ወንድሜ ነው፣ እርግጥ ስጋ ወንድሜ ነው። እንትን አንልም፣ አንግባባም። ስለዚህ ሁኔታው ይሄ ነው ከሱ ጋር ያለኝ ሁኔታ። ለዚህ ነው የማንግባባው በመጋረጃ ኑሮ ስላደረገ። እሳቸው ደግሞ ወይዘሮ አለሚቱ ደግሞ የቀድሞ የመጀመሪያ ባለቤቶት ናቸውና የእሳቸው ወንድም። ስለዚህ አሁን እሳቸውን ያስገባ ነው እኔና እርሶ እየተዟዟርን ስለ ወንድሞት አንዳንድ ነገር ስናጣራ ነበረ። በዛም ጉዳይ ወይዘሮ አለሚቱን ልጠይቃቸው ሞክሬ ምንም ፈቃደኛ አይደሉም። አሁን ከስንት ዓመት በኋላ ነው የተገናኛችሁት? ከብዙ ዓመት በኋላ ነው። ስለዚህ እዚህ የመጣንበት ትልቅ ዓላማ ስላለ ነው፣ እንዲያምኑኝ ነው አቶ ፈይሳንም ወደዚህ ያስገባሁት እንጂ እኔና እርሶ ብቻ እንድንነጋገር ነበር ፍላጎቴ። እርሶ ደግሞ ፈቃደኛ አልሆኑም ለሱ ጉዳይ። አይ እኔ የማውቀው ነገር ስለሌለ ነው። እሱም ቢሆን አቶ ፈይሳም ቢሆን ከወንድም ጋር ባትነካካ ይሻላል። አርፈ ተቀመጥ። እኔ እንደዚህ አይነት ጉዳይ ውስጥ አትክተቱኝ። እኔ ስንት ዓመት የተውኩት ኑሮ ውስጥ እንደገና ወደኋላ ወስዳ እዛ አታነካካኝ። ግድ የለህም፣ ይቅርብኝ። እንደው ማነካካት ሳይሆን አንዳንድ ነገሮች ስላሉ ተነጋግረን መግባባት ከቻልን ብለን ነው አይደል እንዴ አቶ ፈይሳ ወደዚህ የመጣ ነው። ትክክል ነው ከሆነ እንደዛ ብለን ነበር የመጣ ነው። እንግዲህ እሷም ደግሞ እስኪ ያው ሰው ሆነው እንትንም አይን የለ ያለው ሁኔታ ታስረዳን። እውነቱን ፍለጋ ነው አሁን ሁሉ የምንመጣበት ምክንያት ፍለጋ እንጂ 320 ኪሎ ሜትር ርቀን መምጣታችን ድረስ በማናውቀው ቦታ ላይ መንገድ ላይ ስንት ችግር አለ፣ ዋጤም አለ፣ መኪና መበላሸት አለ፣ ብዙ ነገሮች አሉ። ይህን አቋርጠን የመጣውን ነገር አንቺ ደግሞ እንደ ቀላሉ አትቁጠሪ። እነዚህ ሰዎች ለእኔ ብሎ ነው ወይም ደግሞ ችግራቸው ምንድን ነው ብለሽ ችግራችን መፍታት ይኖርብሻልና፣ ስለዚህ እኔ ከወንድሜ ጋር አላነካካዎሽም። እኔም ራሱ ንክኪነት ከሱ ጋር አልፈልግም። ቢሆንም ግን በመሀላቸው ያለውና በእኛ መሀል ያለውን ችግር መፈታት አለበት ለማለት ያህል ነው እንጂ ሌላ አይደለም። ወይዘሮ አለሚቱ የመጣንበት ዋና ጉዳይ ይሄ ነው። ስለዚህ ደው አሁን እሳቸውን ሲያዩ ልቦት ከራራና ነገሮቹን ለማውራት ፈቃደኛ ከሆኑ ብዬ ነው። አይ እኔ ምንም ማወራው አለ። እሱ ወንድምየው ያቄለ ከወንድምየው ስማና ከወንድም በላይ እርሶ የመጀመሪያ ባለቤት ኖት። ወንድምየው አዲስ አበባን ይኖሩት ላለፉት 30 ዓመት አዲስ አበባን ይኖሩት። ስለዚህ ከወንድም በላይ እርሶ ያውቁታል፣ ባለቤትም ስለነበሩ እርሶ የተሻለ መረጃም ይኖሩታል ብዬ ነው እርሶን እያስጨነቅኩ ያለሁት። እኛ ከተለያየን በጣም ስለቆየ እኮ ረሳሁት። እድሜው ረዝም ሆነ እየተለያየንበትና እኔ ምንም የማውቀው ነገር የለም፣ ረስቻለሁኝ። እንደው ነገሩን ማይን ጀምር እኮ እኔ አንድ ነገር ልጀምርልዎት። ከአቶ ፈይዝ ጋር ትዝ ይሎታል ስለ ወንድሞት የአካባቢውን ሰው ስናጠያይቅ፣ ዛሬ እንዳልኳችሁ ከአዲስ አበባ ከመጣን 3 ቀን ሆኖናል። እዚህ ባለው ትላንትናም ስናጠያይቅ ነበረ። ወደ 4ኛ ቀን እየሄድን ነው። ጉድ ነው። እዚሁ እንግዲህ ሳምንት ለመቀመጥ ነው ያሰብነው። ቢያንስ ሳምንት ተቀምጠን አንድ እውነት ይዘን እንሄዳለን ብዬ አስባለሁ። እንግዲህ ያደረግነው ነገር ቢኖር በማጠየቅ ባለንበት ሰዓት ትዝ ካሉት አንድ እናት አግኝተን ነበረ። ቤተክርስቲያን አካባቢ ያሉ አንድ እናት ጋር ሄደን ነበረ። ሰው ጠቁሙን። እሳቸው ጋር ስንሄድ ስለ ወይዘሮ አለሚቱ አንዳንድ ነገር ነግረውን ነበር። ሁሌ ቤተክርስቲያን መጥተው ያለቅሳሉ። ውስጣቸው የተደበቀ ነገር አለ። በዛ አዋቂ ሰውዬ ተብዬ የደረሰባቸው ነገር አለ የሚለውን ነገር አስታወሱት የነገሩን። አዎ አስታውሳለሁ። ልክ ነው። እንደዛ ብሎናል። እንግዲህ ችግሩ ምን እንደሆነ ደግሞ እስኪ ያው ወይዘሮ አለሚቱን ስላገኘን እሷን ደግሞ ያለው ሁኔታ ግልጥ አድርጋ ብትነግረን ጥሩ ነው።
አዎ አንድ ነገርም እንዳጫውተን ነበረ። ወይዘሮ አለሚታውን ልጅ አሉት ስላቸው የለኝም አሉ። ሴትዮዋ ደግሞ የነገሩን ነገር አለ እዛ ቤተክርስቲያን ያገኘናቸው። አዎ ልጅ እንዳላቸው ነው የተናገሩት። እሳቸው ልጅ አላቸው፣ ያለቅሳሉ። ቤተ ክርስቲያን ሁልጊዜ ማልቀስ ነው። ስለ ልጃቸውም እያነሱ ያለቅሳሉ። ምን ችግር እንዳለ አላወቁም፣ ምን እንደሆነ ሁኔታው ብሎ ነው የነገሩን። እንግዲህ እንግዲህ እርስዎን አሁን ልጅ የለኝም ሲሉ መሀን ነኝ ሲሉ ነበር። እኛ ደግሞ ከቤተ ክርስቲያን ካገኘናቸው እናቴ የሰማነው እንደው ልጅ አላቸው የሚባል ነገር አዋቂው ቤት ሰምተን ነበር አይደል? አዎ አዎ። እና ድንቅ የምትባል ልጅ ነበረች ነው ምሉት። እቺ ድንቅ ግን የእርስዎ ትሁን የሌላ ሰው ትሁን አናውቅም። እውነቱን እንዲያወጡ ቡና ለስታፈላ ያገኘናት ሴት ያገኘናት ለአዋቂው ሰውዬ ለተባለው ቡና ስታፈላ አይተናት ሁኔታውን እሷን ስንጠይቃት ስለዚህ አባቴ ነው ከሌ ነው ብላ ነው ያለችና ምን ሆነች ድንቄ? ምን ሆነች? ድንቅ የእርስዎ ልጅ ነች ማዘር? ለምንድን ነው የደነገጡት? እንደው ድንቅ የእርስዎ ልጅ ነች ማዘር? እባክዎትን እዛ ቡና ስታፈላ ያገኘናት የእርስዎ ልጅ እባክዎትን። ለምንድን ነው ይሁሉት? ይሄ እውነት መውጣት አለበት። ይሄን ቁጭ በሉ። ዛሬ ይሄን እውነት ሳንሰማ እንወጣ። እውነት መውጣት አለበት። ድንቄ የእርስዎ ልጅ ነች ወይ? ከጎዳና አንስቼ ያሳደግኳት ሲሉ ነው አዋቂ የሰማ ነው። ቁጭ በሉ። እኔ ዛሬ ከዚህ ቤት አልወጣም። ቁጭ በሉ። አቶ ፈይሳ ቁጭ በሉ። ቁጭ በሉ። ዛሬ እኔ እውነትን ሳልሰማ ከዚህ ቤት አልሄድም። እውነቱን ይናገሩ ወይዘሮ አለሚቱ፣ እውነቱን ይናገሩ። ማልቀሱ ዋጋ የለውም። እውነቱን አውጥቶ በቦታ ላይ መድረስ ነው። ምን ነው መታ እንደዚህ የምትነካካኝ? 25 ዓመት የሞላው የተዳፈነ ነገር ለምንድን ነው የምትቆሰቁሰው? አንተ ልጅ ምን ሆነህ ነው? እባክዎትን አሁን እኔ የምፈልገው ነገር እውነትን ነው። እውነትን ፍለጋ ነው ይሄ ሁላ ጥረት እያደረኩ ያለሁት። ምን ያረግልሃል? ይሄ እኮ በቃ ተደብቆ ቀረ፣ ተቀበረ፣ በቃ አለቀ። ምን ያረግልሃል ልጄ? ለምንድን ነው ሄደ እንደዚህ አይነት ነገር ውስጥስ የምትገባው? እኔ አሁንም በዚህ ማለበዛ ይሄን እውነት ሳላቅ አልሄድም። እርስዎ ስንት ዓመት ያለቀሱበት ነገር እንደሆነ አውቃለሁ። ስለዚህ ከመጀመሪያው ጀምሮ እንዲነግሩ ይፈልጋለሁ። ስለ ድንቅ ያለውን ታሪክ እዛ ቡና ስታፈላ ውድ ቤተሰቦች ካስፈለገ በፎቶ እዚህ ጋር እናስገባላችኋለን። እዛ ቡና ቁጭ ብላ ስታፈላ ከኔ ጋር ኢንተርቪው ስትሰራ የነበረችው ልጅ ነች ድንቄ ማለትና ምንድን ነው ያለው ነገር? ከመጀመሪያው ጀምሮ ሁሉንም ነገር እንዲነግሩ ይፈልጋል። እባክዎትን ማልቀስ መፍትሄ አይሆንም። እንዴ አሁን እዚህ ነገር ውስጥ ገባ። ምን ሆነ ነው አሁን እንደዚህ መታ የምትነካካኝ? እኔ ደብቄ ሆዴን እያበሰልኩ የኖርኩትን ነገር ከ25 ዓመት በኋላ መታ እንደዚህ። እኔ ይኸውልህ ሰውየውን ቤተሰቤ ወስዶ በግድ ዳረኝ። ሳየውም አልወደድኩትም። ሰውየው ያው እንደምታውቁት የሚሰራው ምናምን ነገር ስላለ አዋቂ ነው እየተባለ እዛ መጋረጃ ውስጥ እየተሸፈነ የሚኖር ሰው ነው። ልወደውም አልቻልኩም፣ ኑሮውንም ልደሰትበት አልቻልኩም። አየህ ቤተሰብ ወስዶ አስገድዶ ዳረኝ። ከዛ ድንቄን ወለድኩኝ። እዛ ስኖር ያው ደስታ ስለሌለው ስምምነትም ስለሌለ መጨረሻ ላይ አውጥቶ ወረወረኝ እንደ ዕቃ። አይ ይህ እስኪ አሁን እንደዚህ ጎርጉረህ እንደገና ቁስሌን ታወጣብኛለህ አንተ ልጅ እንደ ዕቃ። ድንቄ የኔ ልጅ ነች እዛ ቡና የምታፈለው እያሉ። አዎ ድንቄን ቀምቶኝ እዛም ደጅ እንዴት ብዬ ልድረስ? ከእሱ ጋር መነካካት ከባድ ነው። ያው ልጄንም ሳላያት ስንት ዓመት አለፈ። እሱም እዛ ቡና አፍሊ አድርጎ አላስተማራት፣ እንኳን ቡና አፍሊ አድርጎ አስቀራት። እኔም እንደ ዕቃ ተወርውሬ በዚህ ተዳደሪ እንኳን ብሎ ገንዘብ አላካፈለኝ፣ ንብረት አላካፈለኝ፣ አውጥቶ እንደ ዕቃ ወረወረኝ። ይኸው ኑሮዬን እኖራለሁ በዚህ ድህነት። እንግዲህ እዚህ አሁን አንድ ሰው ቤት ተጠግተው የእህቶት ባል ቤት ይበሉኝ ምናምን ሌላኛው ቤታቸው ይሄ ነውና እንደመጠበቅም እያሉ እርሶ እዚህ ቤት እንደተቀመጡ ነው የሰማሁት። እንደሱ ነው የምኖረው። እነሱም የወረውሩልኝን ያው ልጃቸውም ከኔ ጋር ስለምትኖር
ይሄ ወደዚህ ለትምህርት ቤት ስለሚቀርብ ልጃቸውን እዚህ አምጥተው አስቀምጠዋት ከእሷ ጋራ እንኖራለን። ይችን ቤት እየጠበቅን ጠባቂ ሆነን ያው ደግ ስለሆኑ የእህቴ ባል ማለት ነው። እንደሱ የሰው እጅ እያየሁ ነው የምኖረው በዚህ እድሜ። ንብረቴን እንኳን ሳያካፍለኝ ልጄን እንኳን ሳይሰጠኝ አውጥቶ ወረወረኝ። ቢያንስ እንኳን ልጅቷን ቢያስተምራት ጥሩ ነበር። እዛ ያው ቡና አፍሊ አርጎ አስቀራት። አይ እንደው አሁን ከሱ ጋራ ባታነካካኝ ጥሩ ነበረ። እንደው አንዴም አግኝተው ሊያወራት ልጆትን አልሞከሩም? 25 ዓመት ታሪክ ብለውኛል። በ25 ዓመት ውስጥ አንዴ እንኳን አግኝተው ሊያወራት አልሞከሩም? እንዴት ብዬ የት ብዬ አገኛታለሁ? ከቤት አትወጣ ልጅቷ። እኔ ወደዛ ጋር መጠጋት አልችል። ለምንድን ነው እንደዚህ የፈሩት? ማለት ተጠግተው እንኳን ይሁን ነገር ለማወቅ። ያው እኮ ብዙ ሰውን የሚያሰቃየውን ነገር እዛ ውስጥ ሆኜ አይቼ ስለነበር ለእኔም አስፈራርቶ ስላባረረኝ እንዴት ብዬ ወደዛ ልሂድ? ልጄን አንድ ነገር ቢያረግብኝስ? ቢያንስ እዛው ሆና በህይወት ብትኖር ይሻላል። አየህ ምንም በቃ ማለት አሁን ድንቄም ለማዋራት ሞክሬ ነበር። ከጎዳና አንስተው አሳድገውኝ ነው ለዚህ ያደረሱኝ። እንዴት እንደምታከብራቸው እንዴት እንደምትፈራቸው ከጎዳና ተነስታ ያደገች እንጂ የእሳቸው ልጅ መሆኗን እንኳን አታውቅም እኮ። ይኸውልህ እንዲህ አይነት ሰው ነው እንግዲህ። ከእንዲህ አይነት ሰው ጋራ ምን ብዬ ነው ሄጄ ልጄን አምጣ ብለው? እሷንም አንድ ነገር ሊያደርግብኝ ይችላል፣ እኔንም አንድ ነገር እሱ ኃጢአት የማይፈራ ሰው ነው እንግዲህ። የገዛ ልጁን እንደዚህ ክዶ ከጎዳና ነው ያነሳውሽ ብሎ እዛው ባዕድ አድርጎ የሚያኖር ሰውዬ፣ ይሄ እኮ በጣም የሚያስፈራ ሰውዬ ነው። ሰው ለመግደልም አይመለስም፣ ምንም ክፉ ነገር ለመስራት ፈጣሪውን የካደ ሰውዬ። አሁን ከዚህ ጋራ ምን ብዬ ልነጋገር? አየህ እየተብሰለሰልኩ ሄጄ ቤተ ክርስቲያን አልቅሼ እመለሳለሁ። እንግዲህ ዛሬ ወይ እውነት ይወጣና ልጄን አገኝ ይሆናል፣ ጊዜው ደርሶ ይሆናል፣ እምባዬን ቆጥሮልኝ ይሆናል አምላክ። እንግዲህ አየህ እንግዲህ አቶ ፈይሳ የጠረጠርነው ነገር እውነት ሆኗል። እውነት ሆነ። ድንቄ ጉዳይ እንግዲህ ያው በእውነቱ የሚገርም ነው። እሷም አባቴ ነው ብላ ነው እንትን የምትለው። ሆኖም ግን ስለማታውቅ ነው በሕፃንነቷ ያው እንዲህ አይነት ችግር ውስጥ ገብታለች። ሆኖም ግን ለወደፊቱ እንግዲህ አንድ መፍትሄ ማይፈለግ ነው። እሷንና እናትየውን ለማገናኘትም ሆነ አንተ አንዴ ጥረሃል፣ ደክመሃል እና ሁለቱን አገናኝቴ ደግሞ እንዴት እንደሆነ ሁኔታውን ቢነጋገሩ ጥሩ ነው። በእኔ በኩል ደስ ይለኝ። እኛ አንድም እንደ ምስክር ለመሰብሰብ ያሉትን ሰዎች ያለንን ነገር አጠናክረን፣ እሳቸው ምንም ልጅ አልወለድኩም፣ የእርሱ ወንድም አዋቂ ሰውዬ ምንም አልወለድኩም፣ ልጅ የሚባል የለኝም፣ በማደጎ ሰብስቤ ነው ማሳድገው እያሉ ነበር ሌላ ነገር ወሬ ሲያወሩ የነበረው። እንደዛ ነው ምሉት እና ሁኔታው እንግዲህ ያው እየተደረሰበት ነው። ምንም አይደለ፣ ጥቂት ጊዜ ቢቀር ነው ያው መጨረሻው ላይ እንግዲህ የምታደርገውን ታደርጋለህ አንተ። እውነትን ፍለጋ ብዙ ርቀት ተጉዘናል። ይህን ገና አሁንም እውነቱ አልወጣም። የእሳቸው ያላቸውን እውነት አወጥተዋል። እንደው አሁን አንድ ሰው አስገባለሁ የትንግርት እናት እንደው ከአዋቂ የመጀመሪያ ሚስት እንደዚህ ልናገኝ እንዲህ ፍለጋ እያደረግን መስላቸው ማግኘት ትፈልጋለሁ። አሁን ከበሽታቸውም ትንሽ እያገገሙ ማግኘት ትፈልጋለሁ። እኔም ማውራው ነገር አለ ከአዋቂ የመጀመሪያ ሚስት ጋር ስላሉ እንደው አስገብቼ ብትወያዩ፣ ትውቅም ካላችሁ መስማት ስለምፈልግ ብትወያዩ ባይነኝ። ሁለታችሁ ተነጋግራችሁ የምትሉትን ደግሞ መስማት ፈልጋለሁ። ከዛ ግን ወንድሞትን አዋቂውን ሰውዬ ቀጥታ ዛሬ ማግኘት አለብን። ዛሬ መሸነጋ ሳንል አንድ መፍትሄ ላይ መድረስ አለብን እና ወደዛው ከመምራታችን በፊት አንዴ እንግዲህ የትንግርትን ወላጅ እናት አስገባለሁ ማለት ነው።
ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆ አሁን ደግሞ ለእናንተ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ20% ቅናሽ ጋር አቅርበንሎታል። ውብይታን ከነፋሻማ አየር ጋር የያዙትን ቤቶች በ8% ቅድመ ክፍያ ጋር ማለትም ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ870 ሺህ ብር እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ጀምሮ እርሶ 32% በ3 ዓመት ውስጥ መክፈል ከቻሉ እኛ የተረጋገጠ 60% የባንክ ብድር አመቻችተንሎታል። ያስተውሉ፣ በእኛ በኩል ለምትሄዱ 10 ደንበኞቻችን እስከ 20% የሚደርስ ቅናሽ ያገኛሉ። ያሉን ቤቶች ውስን ስለሆኑ ከታች ባለው በድርጅቱ ስልክ ፈጥነው ይደውሉ። እኔ የምለው እችን ሴትዮ ደግሞ ለምን አመጣህብኝ? እቤቴ እየጎተትክ ታመጣለህ? አንተ ምን ሆነህ ነው? ትውቃላችሁ አይደል? እኔ መምጣት የምነው አንቺን አምነነሽ እንደዛው ትቀራለሽ፣ አልጋ ላይ ቀርታ ታማ ትቀራለሽ። አትመጣም ብለሽ ነበር። ድነሽ ተነሳሽ? መምጣት ደስ አላለሽም? ለምን ደስ ይለኛል? አትወጂኝም አውቃለሁ እኮ። ለምን ባንቺና በዛ ሰውዬ እኮ ምክንያት ነው ያ ሁሉ ችግር የመጣው እኮ ባንቺና በዛ አዋቂ በሚባለው ባልሽ እኮ ነው። እንዲያሳስራችሁ በሽተኛ አድርጋችሁ። በሽተኛውን የሚቀር መስሎሽ ነበር? መጣዋ። አየህ፣ እቺ ሴትዮ እዛ ቤት በመግባቷ ነው እኔ ከዛ ቤት ልጄን ጥዬ እንደወጣ የተደረግኩት። ምንም በእኔ ምክንያት አልገባኝም። በላይ ላይ መታ ሰውየውን አግብታ እዛ ቁጭ አለች። ሚስት እንዳለው እያወቀች መታ እዛ ገባች። አስታርቀኝ በሚል ሰበብ መጀመሪያ የወንድምየው እጮኛ ነበረች። ከዛ መታ ወንድምየውን አግብታ እዛ ቁጭ አለች። በላይ ላይ ገብታ አየህ፣ ይሄ አይሆንም፣ እንዴት እንደዚህ ታደርጋለህ ስለው ልጄን ነጥቆ እኔን አባረረኝ፣ ወደ ውጭ ወረወረኝ። እሷ ባለቤት ሆና እዛ ቁጭ አለች። እኔ ባለቤት አልሆንኩም። እኔም ፈልጌ አይደለም። ዝም ብለሽ አሁን እሱ ስለማያውቅ እንዳው እንትናት ወይ እንጂ እኔ ባለቤት ሆኜ አይደለም። እኔም እኮ የመጣው ቸግሮኝ እንዲያማልደኝ አዋቂ ስለሆነ እኔ ከጮኛዬ ጋር እንዲያስታርቀኝ እንጂ እኮ ባልሽን ፈልጌ አይደለም የመጣው። ታውቂያለሽ፣ ይሄንን ሚስጥር ታውቂያለሽ። ደግሞ ምን እንዳላወቀ ትሆኛለሽ። እኔ የመጣሁት ያንቺን ባል ፈልጌ አይደለም። ግን በቃ አዋቂ ነው፣ በሰፈሩ የታወቀ ሰው ነው፣ ትልቅ ሰው ነው፣ ያስታርቀኛል ከጮኛዬ ብዬ እንጂ እኮ ያንቺን ባል ፈልጌ አይደለም የመጣሁት። እኔ እኮ በመምጣቴ ደግሞ ያተረፍኩት ነገር የለም። እንደዚሁ አሳስራችሁ ያስቀምጣችሁኛል። ምን ቀረሽ? ዛሬ መነሳቴን አትፈልጊው? ከኔ ጋርማ አታነካኪ። እኔማ ቤቱን ጥዬልሽ ወጣሁ። ምን አንቺን አስራለሁ? እኔ ብለሽ አይደለም ጥለሽ ወጣሁ። በሰውዬሽ ባህሪ ነው። በአንቺ ምክንያት ነው እኮ። አንቺን ለማስቀመጥ ሲል እኔን አስወጥቶ ወረወረኝ፣ ልጄን እንኳን ነጥቆ። እስቲ ግልጽ ያልሆነ ነገር ብትነግሩኝ። አሁን ሁለታችሁም የተጣረሰ ነገር ነው እያወራችሁልኝ ያለው። እኔም ማቀው የትንግርትን ናት። እኔ ማቀው እርስዎ ተገደው እዛ ቤት ትንግርትን እንደወለዱ ነው ለኔ ነገር። እስካሁን አልተረጋገጠም አባትነት ጥያቄው። እንደነገርኩ ነው። በቃ እኔ መጣሁት ቸገረኝ። በዛን ሰዓት በቃ ታጭቼ በነበረ ሰዓት ነግሬያለሁ። ታሪኩን ታውቀዋለህ። ባለፈው በታጨው ሰዓት አላገባሽም አለ። ወንድም ነውና በቃ ይሄ አዋቂ ሰው ነው። በቃ ሰውም ስለሚያከብረው ወንድምን አማልደኝ ምን ሆኖ ነው ሽማግሌ ከተላከ ቤተሰብ እሺ ካለ በኋላ ለምን ቀረ ብዬ ስመጣ ነው ያልተጠበቀ ነገር ያው በዛን ሰዓት ከሰውዩ ጋር ያቺ ልጅ የተፈጠረችው እንጂ እኔ እሷን ባልን ፈልጌ አይደለም። ሁለተኛ ሌላ ነገር ከሷ ጋር ችግር ኖሮብኝ አይደለም። እኔ በዛ በመጣውበት በችግሬ ሰዓት ለችግሬ መፍትሄ ይሆናል ብዬ ስመጣ ነው የሷ ባል ሌላ ደፍሮኝ እንደዛ ያቺ ልጅ ላረግዝ የቻልኩት። ከዛ እንዳላወራበት ያላረገኝ ነገር እንዳይታወቅበት ያላረገ ነገር የለም። ያይታኛል። በቀደም እንደውም ዛሬ እናንተ መታችሁ ስላሳከማችሁኝ ሰው ስላየኝ እንጂ አጥመልምለው አልጋ ላይ ያስቀርተውኛል። አሁን መነሳቴም እያመማት ነው። እሷ ጭራሽ ቆሜ መሄድን እራሱ አትፈልጉም። እንጉል ከባሏ ጋር ተጨምራ ማለት ነው እንጂ እኔ እሷም ትዳር ፈልጌ አይደለም፣ ልጅቷንም ፈልጌ አይደለም የወለድኳት። በቃ እና ስለሆነ እግዚአብሔር ስለሰጠኝ በቃ ልቀበል ጸጋዬ ናት ብዬ እንጂ እኮ ፈልጌ አግብቼው የወደድኩት ባሌ ላይ አይደለም የወለድኩት። አማልደኝ ብዬ የመጣሁት ሰው ነው፣ ትልቅ ሰው ነው ብዬ ያልኩት ሰው ነው ደፍሮ ያስረገዘኝ። አሁን ደግሞ እሷ ሌላ በሽታ እንደገና ሌላ ንግግር ጨምር። እኔ ይድፈራት ትውደደው። እኔ መታ መግባቷን ነው የማውቀው። መታ በላይ ላይ ገብታ ሚስት መሆኗን ነው የማውቀው። እዛ ገብታ በላይ ላይ ትዳር ያለው ሰውዬ ጋር ገብታ ሚስት ሆና መቀመጧን ነው የማውቀው። እኔ ደግሞ ይሄ ለምን ሆነ ብዬ ስጠይቅ እንደ ውሻ ያለ አንድ ቀን ያለ አንድ ነጠላና ቀሚስ እንኳን አስወጥቶ ወረወረኝ፣ ልጄን እንኳን ቀምቶ። አየህ፣ እሷን በማግኘቱ እኔ ይድፈራት ይዋደዱ፣ እነሱ ናቸው የሚያውቁት። ማቀውኔ መታ በግሯ መታ እዛ ቤት መግባቷን እኔ የገባሁበት ምክንያት ነገርኩሽ እኮ። ባለቤትሽን ፈልጌ አይደለም። በቃ ሰውዬው ስለሚፈራ አገሬው ስለሚያከብረው
ወንድምየውንም እንትን ስለሚል በቃ ያናግርልኝ ብዬ ነው የመጣሁት አልኩሽ እኮ እኔ ትዳርሽን ፈልጌ አይደለም ያንቺን ባል ፍለጋ አልመጣሁም። ለምንድን ነው ስሜን የምታጠፊ? እሱ ያንቺ ነው ጉዳዩ፣ እንትኑ ፍላጎቱም ምክንያቱም ምኑም ያንቺ ነው። እኔ ግን የማውቀው በላይ ላይ መተሽ ገብተሽ እዛ ቤት ሚስት መሆንሽን፣ እኔ ደግሞ በአንቺ ምክንያት መባረሬን፣ ልጄን መነጠቄን። አየ ልጄ እንኳን ትምህርት እንዳታገኝ እዛ ቡና አፊ ሆና ቀረች በእሷ ምክንያት። እዛ መታ ገብታ ጉዳዩን ተናግራ አትሄድም እንዴ? እዛ ምን አሉ አስዋላት፣ አሳደራት። ቆይ አለኝ በቃ ቆይ በሂደት አንቺም ተረጋጊ እሱ የሚረጋጋ ምናምን ብሎ ነው ያባበለኝ። በቃ አሁን ሲረጋጋ እሱንም እኔ ወደ መልሰዋለሁ ይስተካከላል ህይወትሽ ሲለኝ እኔም ደግሞ ቤትሽ ሄደሽ አትቆይም እንዴ? እሱ ቤት ውስጥ ምን አስቆየሽ አንቺ? እሱ ቤት ውስጥ ምን አስቆያት? እዛ ምን አስቆያት? ገና ዝምድና አልተፈጠረም። በእጮኝነት ነው የተለያዩት ከወንድምየው ጋር። እዛ መታ ቁጭ ያለችው እኮ እሷ ናት። እኔ እኮ ምን እንዴ ይሄ እኮ ራሷ የምትናገረውን ብታየው የሚያሳዝን ነው። አንተ ልጅ እንደው መተዛ ስንት ዓመት የቆየ ታሪክ ውስጥ መልሰህ ትነግረኛለህ። እኔ ትቼው ለእግዚአብሔር እያለቀስኩ እኖራለሁ። ብቻ መምጣት በአንድ ፊትም ጥሩ ነው። እንግዲህ ልጄን ታገናኘኝ ይሆናል። በአንድ ፊትም ደግሞ የቆየ ቁስል እየቀሰቀስክ ነው። ችግር የለም። ልጆትን ለማገናኘት ነው አንድም አላሜ። ይሄ እውነት ወጥቶ እሷም ከልጆት ጋር የሚገናኙበት ነገር እንደሚኖር ተስፋ አደርጋለሁ። እሱን ነገር ላይ እኔ አቅሜን ሞክራለሁ። ልጆት ከጎዳና እንደተነሳች ስለምታስብ ከባድ ነው። አንዴ ወላጅ እናትሽ እንዲሁም አባትሽ ነው አዋቂ ሰውዬ ማለት ይከብዳል። እንደ አባት ነው ማየው አሳድጎኛል ብላ እንደዛ ስትለኝ ነበር ሴት አባቷ እንደበደላት ብታቅ በአንዴ ከባድ ነው የሚሆነው። ለዛም ብዬ ነው ነገሮቹን በሂደት እናርገው ብዬ ነው። ውዝግብ ነገር አይደለም የምፈልገው። እርሶም ቢሆን ልጆትን እንዲያገኙ እኛም ቢሆን የመጣንበትን አላማ እውነቱን አውቀን መሄድ ነው የምንፈልገው። ትንግርት ያዋቂው ልጅ ከሆነች እውነታውን አጣርተን ለመሄድ ነው እዚህ ድረስ የመጣ ነው እና ሌላ ነገር አያስፈልግም። የትንግርት እናትም የሚናገሩት ሌላ ነገር አለ። ምንም ነገሩን ከጸባችሁ ውጪ ሁለታችሁ ወይስ የምትታወቁበት ነገር አለ? እኔ እኮ ዛሬ ተነስታ አሁን ልክ ልጇን ሰብስበው እንዳሳደገ ወይም ደግሞ ለልጁ እንደተጎዳ ስትሆን በጣም ይገርመኛል። ልጅሽን አንቺ አይደለሽ እንዲያውጡት ከሰውየው ተጣላው ብለሽ ምክንያት አድርገሽ እኮ የወለድሻትን ልጅ ጥለሽ ሄድሽው አንቺ ነሽ። ልጅቷን ሲጀመር እናቷ መሆንሽን ታውቃለች።